አይነ ስውር የሚወልደው አይነ ስውር ነው ማለት ነው ምናምን ወደሚል ግንዛቤ እንዳይመጣ 7 ሆነን ተወልደን 2 እኮ አይናማ ሆኖ ተወልደዋል። የኔ እህቶች አይነ ስውር ሆነው አይናማ ልጆችን ወልደዋል። በኔ ቤተሰብ ውስጥ ያለውን የአይነ ስውራን ቁጥር አባቴን ጨምሮ ከአባቴ ጋር ስንደምር 6 ነው የምንሆነው። ከዛ የኔ ልጆች አሉ 2 8 ባለቤት ያለች 9 ተረት ይመስላል ስትሰማው ማለት ነው። እኔ ለዚህ ወላይ አልহামዱሊላህ ነው የምለው። በጣም ውስጤ ማለት ደስተኛ ነኝ በዚህ ማለት ነው። ሰው ልክ ይሄን ሲሰማ የሆነች ቁንጽል የሆነ ነገር እንትን ያደርግና አይነ ስውር የሚወልደው አይነ ስውር ነው ማለት ነው ምናምን ወደሚል ግንዛቤ እንዳይመጣ አደራ የምለው ነገር ይሄ ነው። ኦኬ እንደዚህ አይነት ታሪኮችም አሉ የሚለውን ለማንሳት ነው ያነሳ ነው። ገብቷል አይደል? ልንረዳቸው ይገባል። ይሄ ማለት ተፈጥሮ ነው። ገብቷል አይደል? ከአላህ የተሰጠ ኒዕማ ነው። ገብቷል? እና ያንን ህብረተሰቡ እንዲያቅ እና እንደዚህ አይነት ሰዎችን ሲያይ ምንድነው ማድረግ ያለበት የሚለውን ነገር መነሻውን እስከ መድረሻው ማወቅ አለበት። ለምሳሌ ትዳር ለመያዝ አይነ ስውራን ያላገቡ ሴቶችም ወንዶችም ሊኖሩ ይችላሉ አይደለ? አይናሞቹ እነዛን አይነ ስውራን እስከ ወደዱ እስከ አፈቀሩ ድረስ የትዳር አጋሪ ልትሆን ትችላለች ወይም ልትሆን ይገባል እስካሉ ድረስ ሸሪዓው በሚፈቅደው መልኩ መጋባት ይችላሉ። ገብቷል አይደል? ገና ለገና አይነ ስውር ልጅ ወልዳለሁ ብሎ ማሰብ የለም። ይሄ ተፈጥሮ እኮ ነው ኔቸር። አባቴ የግዴታ 7 ሆነን ተወልደን 2 እኮ አይናማ ሆኖ ተወልደዋል። የአባታችንን የአይን ሁኔታ ይዘን ስለተወለድን እኛ ነው እንጂ 2 አይናማ እህትና ወንድም አሉን እኛ። ገብቷል አይደል? የኔ እህቶች አይነ ስውር ሆነው አይናማ ልጆችን ወልደዋል። አይነ ስውር ሆነው አይናማ ህፃናት ያሏቸው ልጆች አሉ። ገብቷል አይደል? ሉክ ተፈጥሮ መሆኑን እንዲገባህ ነው ይሄንን የምለው። ለአድማጭ ተመልካቾችም ይሄ እንዲሆን ስለሚገባ ማለት ነው። ይሄንን በደንብ እንዲገነዘቡ ፈልጋለሁ።